ሜርሲ የሲፈንም ሁሉ ነገር ደርሳበታለች። እንግዲህ ወይዘሮ ሰማልንም እንደገደለቻት፣ ሌላኛው ደግሞ ቤት ውስጥ ምን እያሰበች እንደሆነና ቤተሰቡ ምን ለማድረግ ሙከራ እያደረገች እንደሆነ ደርሳበታለች። አቶ አመንንም ወይዘሪት ጄሪ ከሱ 500,000 ብር ወስዳ ለሙስጠፋም እንደሰጠችው ይሄ ነገር ደግሞ ሁሉም እውነት እሷ ጋር ደርሷል ማለት ነው። ሰላም ወድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። እንግዲህ አዳዲስ ቪዲዮዎችን ወደ እናንተ እንዲደርስላችሁ ደወል ምልክቷን ተጫኑ። ፋሚሊ ወይዘሪት ሜርሲ ከባድ የሆነ ወጥመድ ለቤተሰቡ እያዘጋጀች ትገኛለች። እንግዲህ ወይዘሪት ዛህራ ከቤት እንድትወጣ አድርጋ ነበረ። ወይዘሪት ዛህራ ከወጣች እኔም ተከትያት እወጣለሁ በማለት ጄሪ ሻንጣዋንም ይዛ ከቤት ወጥታ ነበረ። ነገር ግን አቶ አመን የቤሊንም ከዛ ቤት መውጣት ስለማይፈልገው በጣም ግራ ተጋብቷል። ወይዘሮ ሞዚናም ለአቶ አመን ብዙ ጊዜ ለምናው ነበረ። ልጅ የምታወራው ነገር የምታደርጋቸው ነገሮች እያሰብክ አድርግ ብላው ነበረ። ነገር ግን ወይዘሮ ሙርዚናንም አልሰማትም። አክስቴ ማለት እንደ እናቴ ናት። ስለዚህ ምንም ነገር ማንም ይሆን አፉ ሊከፍትባት አይገባም በማለት ነበረና ወይዘሮ ዛህራንም ከቤት እንድትወጣ አደረገው። ነገር ግን የወይዘሮ ሙርዚና ቃል ሳያከብር ወይዘሮ ዛህራን ቢያባረርም ለወይዘሪት ቤሊን በማለት እንግዲህ አስቀርቷታል። ወይዘሪት ቤሊንም እወጣለሁ ባለች ሰዓት በዚህ ሰዓት ሜርሲ በጣም ደስተኛ ሆና ነበረ። ይሄ ነገር እስከ መጨረሻም ቢሆንስ ወይዘሮ ዛህራም ለማባረር እንደሞከርክ ሞርዚናንም ከዚህ ብታስወጣ እህት እያለች ሜርሲን በውስጧ በጣም ስታጉረመርም ነበረ። አቶ አመን ቤሊንንም ከዛ እንዳትሄድ በማለት ወይዘሮ ዛህራንም ከቤት አስቀርቷታል ማለት ነው። እንግዲህ ከተመለሰች በኋላ ጄሪም ይሄ ነገር በእኔ ምክንያት ነው የተፈጠረው በማለት ወደ ዛህራ በመሄድና ይቅርታ ለመጠየቅ ሞክራለች። ወደ እሷ ሄዳ እኔ እኮ ነኝ ለዚህ ደረጃ ያደረስኳት ሜርሲ ላይ እኔ ነኝ ተባበሩኝ ብዬ ይሄ ነገር ጦርነት የከፈትኩት በማለት ጸጸት ውስጥ ገብታ ከቤሊን ጋር ስታወራም ነበረ። ቤሊንም እንደ ዋህነቷም ለጄሪ ምን እንዳላለቻትም ርስታ በጭራሽ ባንቺ ምክንያት አይደለም ይሄ ነገር ያጋጥማል በማለት ታልፋለች። ቤሊን ያለቻትንም ነገር ሰምታ እንግዲህ አሁን ላይ ዛህራንም ማግኘት እንደምትፈልግ ነበረ ጄሪ የተናገረችው። ቤሊን ክፍል እንደተኛች ነበረ የነገረቻት። ወይዘሪት ጄሪ እንግዲህ ወደ ወይዘሮ ዛህራ ቦታ ሄዳ ይቅርታ ጠይቃታለች። በእኔ ምክንያት ለተፈጠረው ነገር ይቅርታ አድርግልኝ እያለችም ስትለምናት ነበረ። እሷም ይቅርታ እንዳደረገችላትና እና ደግሞ ምንም አይነት ይቅራን የሚል ነገር በውስጧ እንዳልያዘች በጭራሽም እንዳላሰበችው ነግራታለች። በዚህ መሀል ቤሊን እንግዲህ ምግብ ሰርታ ወስዳላት ነበረ። ያንንም ምግብ ስትበላ ይሄ ነገር ደግሞ እኔ ነኝ የማጎርሳት ብላለች። ነገር ግን ጄሪ ለወይዘሮ ዛህራ ምግብ ስታጎርሳት ቤሊን በጣም ቀንታ ነበረ። ወይዘሪት ቤሊን እንግዲህ ለወይዘሮ ዛህራ ልክ እንደ ልጇ እንደምትንከባከባት ተረቶችም እየነገረች እንቅልፍ እንድትተኛ የምታደርጋት ሲሆን ሌላ ሰው የወሰደባት መስሏት በጣም ከፍቷት ነበረ። ወይዘሮ ዛህራም እንዳትቀኝ ሁላችንም ለሁላችሁም ሆናለሁ ብላለች። ጄሪም በጣም ጥሩ አመለካከት ኖሯት ነበረ። በዚህ ሰዓት ሜርሲ የራሷ መንገድ ጀምራለች። እንግዲህ ሜርሲ ጄሪንም መከታተል ጀምራለች። ወደ ጄሪ በመሄድና አሁን ላይ ወደ ክፍላቸው ገብታ ነበረ። የባለ ትዳር ቤት እኮ ነው እንዴት ዘው ብለሽ ትገቢያለሽ? ማንኳኳት የሚባል ነገር አለ ብላ ለወይዘሪት ሜርሲ ጄሪ ድምጿ ከፍ አድርጋ ትናገራታለች። ወይዘሪት ሜርሲ በጣም ተናዳለች። ይሄ እኮ የባለ ትዳር ቤት ሳይሆን ምናል ደግሞ ባለ ትዳርነት ለሁለት ሰው ነው ብላታለች። ለንግግሯ ምንም እንዳልገባት ነበረ ጄሪ እና ደግሞ ሁለት ባል አለሽ እኮ እያለች ሜርሲም ስትነካካት ነበረ። በዚህ መሀል እንግዲህ በጣም ተናዳለች። ምንድነው የምትይው? ሁለት ባል እያልሽ የምታወሪው ስትል ነበረ።
አንቺ ወደዚህ እንዳመጣሽው እርግጠኛ ነኝና ሙስጠፋ ባልሽ እንደነበረ አውቃለሁ ትላታለች። በጣም ትደነግጣለች ጄሪ። ይሄ ነገር እኔ ወደዚህ እንዲመጣ አላደረኩትም፣ ግን ደግሞ ይሄ ነገርም ለማንም መናገር የለብሽም ትላታለች። እኔ ሁሉም ነገር አውቃለሁና አንቺ አሁን ላይ እና ደግሞ ለሙስጠፋም የሰጠሽው ብር ከየት አምጥተሻል ትላታለች። በዚህ ሰዓት ግን ብሩን ከአቶ አመን እንደወሰደች ስትነግራት ጭራሽ ከወንድሜ ልጅ ብርን ወስደች ለሱ ሰጥተሽዋል እያለቻት ነበረ። ልጁ የማን እንደሆነም አታቂም እያለች እንግዲህ ልጁ ለማን ይሆናል የሚለውን ነገር ሜርሲ በልጇ መጥታለች። አሁን ላይ ምንም የሆነ ረብሻ እንደማንፈልግ ታውቂያለሽ፣ እና ደግሞ ልጃችን ማሳደግ ነው የምንፈልገው፣ እባክሽ አትረብሽኝ ብላለች ጄሪ የተናገረችው ነገር በጭራሽ እንደማትሰማትና ይበልጥ ደግሞ እኔ ምልሽን ነገር ካሁን በኋላ ማድረግ አለብሽ፣ አንቺ ነሽ ጦርነቱ የከፈትሽው ብላለች ሜርሲ። እኔ ነኝ ለዚህ ሁሉ ነገር እንድትደርስ ያደረኩሽ፣ እኔ በምልሽ መንገድ ትሄጃለሽ ብላለች። ሲፈን ከሙስጠፋ ጋር ሆና አዲስ እቅድ አውጥታለች። እቅዷም የሆነው ወይዘሮ ሞርዚናንም የሚጥል ነገር ነው። ሲፈን እንግዲህ ሰውንም ከመግደል ወጥታ እዛ ቤት ውስጥ የቤተሰቡን ንብረት ለመካፈል ቆርጣ ተነስታለች። እንግዲህ ከሙስጠፋ ጋር ስትመካከር በነበራት ሰዓት ምንድን ነው የምናደርገው እያላትም ነበረ። አሁን ላይ ትልቅ እቅድ ነው ያለኝ እና ደግሞ እቅዱ የወይዘሮ ሞርዚና የልጅ ልጅን ማገት ነው ያለችው ነበረው። በጣም ደንግጧል። ምን እያልሽ ነው? እሷ ምን ልናደርጋት ነው ብሏታል። እንግዲህ ሲፈን እሷን አግተን የቤተሰቡ የድርጅቱ ግማሽ ንብረት በራሴ አደርጋለሁ ብላለች ሲፈን። በዚህ ሰዓት ሙስጠፋም ደንግጧል። ይህንን ሀሳብ እኔ አልቀበለውም፣ ይሄ ነገር የሚሳካ አይመስለኝም ብሏት ነበረ ለሲፈን። ሲፈን ግን በጭራሽ ይሄ ነገር ወደ ኋላ አልልም እና ማንንም ሰው በማያስተውለው ሁኔታ ልጅቷን እናግታታለን። ከዛ በኋላ ንብረቱ ሲሰጡን ግማሹ ንብረት አግታታለች። እንግዲህ ሲፈንና ሙስጠፋ ተባብረው ዳኑን ካገቱ በኋላ ወደ ወይዘሮ ሞርዚና ስልክ ተደውሏል። በዚህን ሰዓት በጣም ደንግጣለች። ለአቶ አመንም ልጄ ጉድ ሆነናል፣ ልጄ ጉድ ሆነናል፣ የሰማሁት ያየሁትን ማመን አትችልም፣ ዳኑን አገቷት ብላ ትነግረዋለች። አቶ አመን በጣም ደንግጧል። እንግዲህ ዳኑን በጭራሽ ምንም መሆን የለባትም፣ ምንድነው የምናደርገው ብላ በጣም ጭንቀት ውስጥ ገብታለች። ይህንን ነገር በጭራሽ ሊቋቋመው አልችልም፣ ምንድነው የማደርገው ብላለች። በዚህ ሰዓት ግን እንግዲህ ሙስጠፋና ሲፈንም አብሯቸው ካደረጉት ነገር በኋላ አብሯቸው እየቀለዱባቸው ነበረ። እንዴት እንደዚህ አይነት ነገር በልጅ ይቀልዳሉ? ማናቸውና እነዚህ ሰዎች ማን ሊሆኑ ይችላሉ? በማለት ሰዎቹን ሲያዘናጉ ነበረ። እንግዲህ ዳኑን ካገቷት በኋላ ይበልጥ ደግሞ ዳኑንንም የሚያፋልጉ እነሱ እንደሆኑ ነው። ሙስጠፋ ዳኑን እንዲፈልግና ከአቶ አመን ጋር ሲተባበር ነበረ። ሲፈን ያመጣችው ሀሳብ በመቀበልና ሲፈንም ለሙስጠፋ ዳኑን የምትፈልገው አንተ ነህ እንዲያገኘው ሳይሆን ሀብቱንም እንደዚህ አይነት ነገር እንዲያስተላልፉ ለማድረግ ነው ብላ ስለነገረቻቸው በጣም ሁሉንም በራሳቸው መንገድ አድርገውታል። እንግዲህ አቶ አመን ማን ነው የደፈረን እንደዚህ አይነት ነገር ብሎ በጣም ተናዷል። ማን ነው እንዲህ አይነት ነገር ሊያደርግ የሚችለው ብሏል። ሙስጠፋ አሁን ላይ ሌላ ነገር አቅዷል ማለት ነው። አንቺ ከዚህ ቤት መውጣት አለብሽ፣ ለምንድን ነው የአቶ አመን መጫወቻ የምትሆኚው? ስለዚህ እኔ ላገዘሽ ብሏታል ወይዘሪት ቤሊን እኔ የማንም መጫወቻ አልሆንኩም እና ደግሞ የማንም እርዳታ አልፈልግም ብላ መልስ ትመልሳለች። አቶ አመንና ወይዘሪት ቤሊን ፍቅር ውስጥ ገብተዋል። ነገር ግን ወይዘሪት ቤሊን አሁን ላይ ይበልጥ ሁለት ሰዎች እያስቸገሯት ይገኛሉ። አንደኛው ደግሞ ቃል የአቶ አመን ጓደኛ ሲሆን፣ ሌላኛው ደግሞ ሲፈን ያመጣችው ሙስጠፋ ነው። ይበልጥ ደግሞ ሁለቱንም እያስጨነቋትና ከአቶ አመን ለመለየት ይሞክራሉ። ወይዘሪት ሞርዚና በጣም እያለቀሰች የልጅ ልጇን ስለጠፋችባት በጣም ተጨንቃለች። ከጉያቸው ሆነው የራሳቸውንም ሰው
አጠገባቸው አስቀምጠው ወይዘሮ ሙርዚናና አቶ አመን ከባድ ስቃይ ውስጥ ገብተዋል።